የቤልጂየም ዲፕሎማቶች ከሩዋንዳ ለቀው እንዲወጡ 48 ሰዓታት ብቻ ተሰጣቸው። ጉዳዩ እጅግ አነጋጋሪ ሆኗል። በስፋት እንመለከታለን። መኪናው መስታወቱና የፊት ለፊት ጎማው በጥይት ተመቷል። ከአዲስ አበባ ወደ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ ስለነበረው ባስ አስደንጋጭ መረጃ ተሰምቷል። አሜሪካ ጋንም አደርጋለሁ እንዳለች አጸፋዊ ምላሿን ጀምራለች። 53 ሰዎችም መገደላቸው ተገልጿል። ጉዳዩም እጅግ እየተካረረ ቀጥሏል። ከወደ ትግራይ አዲስ መረጃ ተሰምቷል። የትግራይ ኃይሎች አዛዥ ጀነራል ታደሰ ወረደ ምን አሉ ሚለውን በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ የየመን ሁቲ አማጽያን አሜሪካ በፈጸመችው አዲስ ጥቃት 5 ህጻናትን ጨምሮ 53 ሰዎች መሞታቸውን ገለጹ። አማጺ ቡድኑ ሰኞ ማለዳ በአልጃውፍና ሁዳይዳ አካባቢዎችም የሚገኙ ኢላማዎች ላይ ጥቃት መፈጸሙን የገለጸ ሲሆን የአሜሪካ ማዕከላዊ ኮማንድ በበኩሉም ጥቃት መፈጸሙን እንደቀጠለ መሆኑንም ተናግሯል። አሜሪካ የሁቲ አማጽያን በቀይ ባህር መርከቦች ላይ የሚያደርሱትን ጥቃት ለማስቆም የሚደረገው ጥረት አካል ነው ያለችውን ወሳኝና የማያዳግም የአየር ጥቃት ከቀዳሚ ጀምራ እየፈጸመች መሆኑን ተናግራለች። ዋሽንግተን ከሟቾች መካከል አንዳንድ ቁልፍ የሁቲ አማጽያን አባላት እንደሚገኙበት የገለጸች ቢሆንም እስካሁን ድረስ ቡድኑ ይህንን አላረጋገጠም። የሁቲ መሪ አብዱል አሜሪካ በየመን ላይ የምታደርገውን ጥቃት እስከቀጠለች ድረስ ታጣቂዎች በቀይ ባህር ላይ በሚተላለፉ የአሜሪካ መርከቦች ላይ ጥቃት እንደሚሰነዝሩም ተናግረዋል። የሟቾች ቁጥር ከዚህ ቀደም ከተገለጸው መጨመሩን የገለጹት የሁቲ ጤና ጥበቃ ሚኒስቴር ቃል አቀባይ አኒስ አል-አስባሂ በኤክስ ገጻቸው ላይ 5 ህጻናትና 2 ሴቶችን ጨምሮ 53 ሰዎች መሞታቸውንና 98 ሰዎች መቁሰላቸውንም ገልጸዋል። ጥቃቶችም እስኪቆሙ ድረስ የማያቋርጥ የሚሳኤል ጥቃት ዘመቻ ለማድረግ ቃልም ገብተዋል። ሄግዝ በፎክስ ቢዝነስ ላይ ቀርበው በሰጡት ቃለ ምልልስ ላይም በጣም ግልጽ መሆን እፈልጋለሁ። ይህ ዘመቻ በባህር ላይ በነጻነት የመቅዘፍና የተቀመጠውንም ክልከላ የመቀልበስ ነው ብለዋል። ሁቲዎች እስራኤል በጋዛ ላይ የጣለችውን እገዳ እስከታነሳ ድረስም በቀይ ባህር በሚንቀሳቀሱ መርከቦች ላይ ማነጣጠራቸውን እንደሚቀጥሉና ጦሩ ለጥቃቱ ምላሽ እንደሚሰጥም አስታውቀዋል። እስራኤልን እንደ ጠላት የሚቆጥረውና በኢራን የሚደገፈው አማጺ ቡድኑ ሳህንና የየመንን ሰሜናዊ ምዕራብ ይቆጣጠራል። አማጺ ቡድኑ ዓለም አቀፍ እውቅና ያለው የአገሪቱ መንግስት አይደለም። ሁቲዎች በእስራኤልና ሐማስ መካከል በሚደረገው ጦርነት ፍልስጤማውያንን በመደገፍ የቆሙ መሆናቸውን የሚገልጹ ሲሆን ምንም እንኳን እውነት ባይሆንም ኢላማ የሚያደርጉት ከእስራኤል ከአሜሪካ ወይም ከእንግሊዝ ጋር የተገናኙ መርከቦችን ብቻ መሆኑን ይናገራሉ። እንደ አውሮፓውያን አቆጣጠር ከህዳር 2023 ጀምሮ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ በሚሳኤል ሰው አልባ አውሮፕላኖችና በትንንሽ ጀልባዎች በመታገዝም በደርዘን የሚቆጠሩ የንግድ መርከቦችን ኢላማ በማድረግም ጥቃት ፈጽመዋል። በዚህም ጥቃታቸው 2 መርከቦች እንዲሰጥሙ ያደረገ ሲሆን 3ኛ መርከብ በቁጥጥር ስር ውለው 4 ሰራተኞችንም ገድለዋል። ዶናልድ ትራምፕ ቅዳሜ ዕለት አጋራቸው የፈጸመችውን ጥቃት ይፋ ባደረጉበት ወቅትም ዓላማችንን እስክናደርስ ድረስ ከፍተኛ ኃይልን እንጠቀማለንም ብለው ነበር። የሁቲ ዘራፊዎች በኢራን የተደገፉ ሚሳኤልን ወደ አሜሪካ አውሮፕላኖች በማስወንጨፍ ወታደሮቻችንና አጋሮቻችንን ኢላማ አድርገዋል ሲሉ በማህበራዊ ሚዲያ ገጻቸው ላይም ጽፈዋል። አክለውም የሁቲ የባህር ላይ ወንብድና ጥቃትና ሽብርተኝነት በቢሊዮኖች የሚቆጠር ዋጋ አስከፍሏታል፣ ህይወትም አደጋ ላይ ጥሏልን ብለዋል። ትራምፕ ለሁቲዎች በቀጥታ ባስተላለፉት መልእክትም ጥቃታቸውን እስካላቆሙ ድረስ ከዚህ በፊት አይታችሁት የማታውቁትን የጥቃት ማተም ይዘንብባቸዋልም ሲሉም ጽፈዋል። ሁቲዎች ግን የሚፈጽሟቸውን ጥቃቶች ለፍልስጤማውያን የሚያደርጉት ድጋፍ እንደማይቀንሰው በመግለጽም የማያወላውል ምላሽም ሰጥተዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካ መንግስት የኢራንን የውጭ ፖሊሲ ምን መምሰል እንዳለበት የመናገር ስልጣን መብትም የለውም ብለዋል። ለእስራኤል የዘር ማጥፋትና ሽብርተኝነት የምታደርጉት ድጋፍ አቁሙ ሲሉም እሁድ በኤክስ ገጻቸው ላይም ጽፈዋል። በየመን ዜጎች ላይ የሚደርሰው ግድያ ይቁም ሲሉም አክለዋል። የሁቲ አማጽያን በቀይ ባህር ላይ ሲንቀሳቀሱ የነበሩ የአሜሪካ አውሮፕላን ጫኝ መርከቦችና በበርካታ የአሜሪካ ጦር መርከቦች ላይ ለተፈጸሙ 2 ጥቃቶችም ማስረጃ ሳይሰጡ አሜሪካ ለምትፈጽመው ጥቃትም ምላሽ እርምጃ መውሰዳቸውንም ገልጸዋል። ነገር ግን አንድ የአሜሪካ ባለስልጣን ለሮይተርስ የዜና ወኪል እንደገለጹትም የአሜሪካ የጦር አውሮፕላኖች እሁድ ዕለት 11 የሁቲ ሰው አልባ አውሮፕላኖችን መተው መጣላቸውንና አንዳቸውም ወደ አውሮፕላን ተሸካሚ መርከቧ አለመቅረባቸውንም ተናግረዋል። ይሁን እንጂ አሜሪካ ሁቲዎች አድርሰነዋል ስላሉ ሁለተኛውን ጥቃት እስካሁን ምላሽ አልሰጠችም። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እሁድ ዕለት ተፋላሚ ወገኖች ከሁሉም ወታደራዊ እንቅስቃሴዎች እንዲያቆሙና ከየትኛውም ጥቃት እንዲታቀቡ ጥሪያቸውንም አቅርበዋል።
ወደ ቀጣይ መረጃችን ስናመራ መኪናው መስታወቱና የፊት ለፊት ጎማው በጥይት ተመቷል። ከአዲስ አበባ ሲጓዝ የነበረው ባስ ላይ የተፈጸመው አስደንጋጭ ጉዳይ። በትላንትናው ዕለት ከአዲስ አበባ ወደ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረ ፈለገ ጊዮን የሚባል ስያሜ ያለው ባስ በኦሮሚያ ክልል ከፍቼና ጉሃጽዮን ማዕከል ባለው መንገድ ላይ አሊደሮ በተባለ ስፍራ ሙሉ ተሳፋሪዎች መታገታቸውም ተሰምቷል። ሹፌሩን ጨምሮ 50 የሚሆኑ ሰዎችን አሳፍሮ እንደነበር የተገመተው ባስም በግምት 2:30 አካባቢ በታጣቂዎች ተመቶ ተሳፋሪዎች መወሰዳቸውን የዓይን እማኝና ሹፌሮቹም ለመረጃ ምንጫችን ገልጸዋል። በምስሉ የሚታየውና በተረጋ ቁጥር A30-273 የተመዘገበው ፈለገ ጊዮን የሚል ስያሜ ያለው አውቶቡስ ከአዲስ አበባ ወደ ማርቆስ ሲያቀና ነበር። መንገዱ 5 ሰዓት ተኩል ነው የተከፈተው። ከአዲስ አበባና ከተለያዩ አካባቢዎች የመጡ መኪናዎችም ቆመን ነበር። የታገተውን አውቶቡስ የፊት ለፊት ጎማውንና መስታወቱን በጥይት ከመቱት በኋላ ሹፌሩን ጨምሮ ተሳፋሪዎችን ይዘው ሄደዋል ሲሉ የዓይን እማኞችም ለመረጃ ምንጫችን ይገልጻሉ። አክለውም የተወሰኑ ደቂቃዎች ከሚሊሻዎች ጋር ተተኳኩሰው ነበር። በበርካታ ኦራል መከላከያዎችም ተጭነው ከመጡ በኋላ ነው መንገዱም የተከፈተው እንጂ በአካባቢው ጸጥታ አስከባሪዎች ትግል ሊሆን አልቻለም ነበርም ብለዋል። መከላከያ በቦታው የደረሰው ከረፈደ በመሆኑ ታጋቾችን ማስመለጥ አልቻለም። ቅዳሜ ዕለትም ታጣቂዎች በአካባቢው ተመሳሳይ ነገር አድርገው እንደነበረ ሹፌሮቹም ገልጸዋል። ሚሊሻና ታጣቂዎችም ሲታኮሱ ነበር። ታጣቂዎች መኪናዎችን በመምታት ካስቆሙ በኋላ 5 የከባድ መኪና ሹፌሮችን ይዘው ሄደዋል ነው ሲሉም የገለጹት። ሹፌሮቹም ቅዳሜ ዕለት በነበረው ተኩስ ምክንያት ለረጅም ሰዓታት ጎጽዮን ላይም ለመቆም ተገደው እንደነበርም ገልጸዋል። አግተው ወስደው 3 እና 4 ሚሊዮን መጠየቅ ልምድ አድርገውታል። ነገር ግን ከፍለህም በህይወት ስለመለቀቅ ዋስትና የለም ሲሉ ምሬታቸውን ገልጸዋል። አካባቢው የሸኔ ታጣቂዎች የሚንቀሳቀሱበት አካባቢ እንደመሆኑ በተደጋጋሚ ሹፌሮችና ተሳፋሪዎችም የሚገደሉበትና የሚታገቱበት ሂደት ቢኖርም ችግር የሚፈጠርበት ቦታ ለይቶ መጠበቅና አጋቾችን አድኖ መያዝ ባለመቻሉ ችግሩ እንዳይቆም እንዳደረገውም ነው የተገለጸው። ወደ ቀጣይ መረጃችን ስናመራ የቤልጂየም ዲፕሎማቶች ከሩዋንዳ ለቀው እንዲወጡ 48 ሰዓታት ተሰጥቷቸዋል። ፖል ካጋሜ ቤልጂየም እናንተ ማን ስለሆናችሁ ነው የኛ ኃላፊ ያደረጋችሁ ማን ነው? ሩዋንዳውያን በፈጣሪ እናምናለን፣ ፈጣሪ ቤልጂየምን የሩዋንዳ መሪ አድርጓል ሲሉም ተናግረዋል። በኮንጎ ግጭት ምክንያት ሩዋንዳ ከቤልጂየም ጋር ያላትን ግንኙነት አቋርጣለች። ከዲሞክራቲክ ሪፐብሊክ ኮንጎ ጋር ግጭት በተያዘ ቤልጂየም ሩዋንዳን በተደጋጋሚ አናንቃለች በሚል ነው ሩዋንዳ ግንኙነቷን ለማቋረጥም የወሰነችው። ሩዋንዳ ለአማጺ ቡድኑ M23 በመታደርገው ድጋፍ ምክንያት የአውሮፓ ሀገራት ማዕቀብ እንዲጥሉባት ቤልጂየም ጥሪ ስታደርግም ቆይታለች። የቤልጂየም ዲፕሎማቶችም ኬጋሌን ለቀው እንዲወጡ 48 ሰዓትን ተሰጥቷቸዋል። የቀድሞዋ ቀኝ ገዢ ቤልጂየም የሩዋንዳን እርምጃ ያልተመጣጠነ ነው ስትል ወቅሳ የአጸፋ ምላሽ እንደምትሰጥም አስታውቃለች። አሜሪካና የተባበሩት መንግስታት ሩዋንዳ ለM23 ድጋፍ እየሰጠች ነው ሲሉም ሩዋንዳ ሐሰት ነው ብላለች። ሩዋንዳ ቤልጂየምን የቀኝ ግዛት ቅዠቷን ማስቀጠል ትፈልጋለች ስትልም ከሳለች። የሩዋንዳው ፕሬዝዳንት ፖል ካጋሜ ቤልጂየም እናንተ ማን ስለሆናችሁ ነው የኛ ኃላፊነት ያደረጋችሁ ማን ነው? ሩዋንዳውያን በፈጣሪ እናምናለን፣ ፈጣሪ ቤልጂየምን የሩዋንዳ መሪ አድርጓታል ሲሉም ተናግረዋል። የቤልጂየም የውጭ ጉዳይ ሚኒስትር ማክሲም በማህበራዊ ሚዲያ ያልተገባ እርምጃ ነው፣ ከሩዋንዳ ጋር መግባባት ሲያቅተን ለንግግር ዝግጁ እንዳልሆኑም ያሳያል። በቤልጂየም ያሉ የሩዋንዳ ዲፕሎማቶች ተቀባይነታቸው ተሽሯል በማለትም ምላሽ ሰጥተዋል። በM23 እና የዲሞክራቲክ ሪፐብሊክ ኮንጎ ታጣቂዎች ግጭት ምክንያት ወደ 7000 ሰዎችም መገደላቸው በሪፖርቱ ተካቷል። የትግራይ ኃይሎች አዛዥ ጀነራል ታደሰ ወረደ ሂደቱ ተቋርጦ የነበረው በነበረ ሊፈታ የሚጠበቅ የትጥቅ መጠን አለመግባባት ነው ሲሉም አስታውቀዋል። በትግራይ ተቋርጦ የነበረው የቀድሞ ተዋጊዎች ወደ ሰላም ህይወት የመመለስ ስራ ዳግም ለማስቀጠል መግባባት መደረሱም ተገልጿል። የትግራይ ኃይሎች አዛዥ ጀነራል ታደሰ ወረደ ሂደቱ ተቋርጦ የነበረው በነበረ ሊፈታ የሚጠበቅ የትጥቅ መጠን አለመግባባት ነው ብለዋል። የኢትዮጵያ ብሔራዊ ተሃድሶ ኮሚሽን በትግራይ 8000 የቀድሞ ተዋጊዎች የታድሶ ስልጠና ሰጥቶ ወደ መደበኛ ህይወት እንዲመለሱ ማድረጉን ገልጾ ነበር። ለአንድ ጊዜ እየጦዘ ሌላ ጊዜ እየረገበ ለወራት እየቀጠለ የነበረው የህወሓት የውስጥ ክፍፍል አሁን ላይ ከፋ ደረጃ ላይ ደርሶ ግጭት የሚፈጥሩበት በዚሁ ግጭት ምክንያትም ደግሞ ዜጎች የሚጎዱበት ሁኔታ መታየት ጀምሯል። የትግራይ ጊዜ አስተዳደር በክልሉ መፈንቅለ መንግስት እየተካሄደ ነው በማለትም የህወሓት አንድ ቡድንና የትግራይ ኃይሎች አካል የሆኑ ታጣቂዎችም መወንጀሉን ተከትሎ ደግሞ ምናልባትም ከፌደራል መንግስት ጋር ዳግም ግጭት እንዳይነሳ በበርካቶች ዘንድም ስጋት ሲነሳም ሰንብቷል። በሌላ በኩል ባሳለፍነው ሳምንት መጨረሻ በወቅታዊ ጉዳዮች ዙሪያ ለመገናኛ ብዙሃን መግለጫ ሰጥተው የነበሩት የትግራይ ጊዜ አስተዳደር ምክትል ፕሬዝዳንትና የትግራይ ኃይሎች ዋና አዛዥ ጀነራል ታደሰ ወረደ በትግራይ ውስጥ ይሁን ከፌደራል መንግስት ጋር ግጭት አይፈጠርም ሲሉም ተናግረዋል። ይህ በእንዲህ እንዳለም ጀነራል ታደሰ ወረደ በመግለጫቸው በርካታ ጉዳዮችን ማንሳታቸውንም ከዚህ ቀደም በነበሩ ጊዜያት ማንስተን ነበር። የሁለቱ ዓመት ጦርነትም ባስቆመ የፕሪቶሪያ ሰላም ስምምነት መሰረት ተጀምሮ የነበረው የቀድሞ የትግራይ ተዋጊዎች የታድሶ ማዕከላት የማስገባት ስራ በተለያዩ ዘርፎችም 75000 የቀድሞ ታጣቂዎች ወደ ሰላማዊ ህይወት የመመለስ ስራ ለመከናወንም በኢትዮጵያ ብሔራዊ ታድሶ ኮሚሽን በኩልም ታቅዶ የነበረ ቢሆንም
8000 ገደማ የቀድሞ ታጣቂዎች በሂደቱ ካለፉ በኋላ ስራው መቋረጡን መረጃውም ያመላክታል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።